ከትግራይ ክልል እየተሰማ የሚገኘው መረጃ እጅግ አሳዛኝ ነው። የትግራይ ክልል እናቶች እባካችሁ ልጆቻችንን ተውልን በማለት ልጆቻቸውን ከውትድርና ለመከላከል ሲጥሩ በቪዲዮ እየተመለከትን እንገኛለን። በትግራይ ክልል ወጣቶች ላይ አፈሳ እየተደረገ መሆኑ የአካባቢው ነዋሪዎች በስፋት እየገለጹ ይገኛሉ። ከትምህርት ቤት እየተመለሱ ያሉ ወጣቶች በኃይል እየተወሰዱ መሆናቸው የአካባቢው ነዋሪዎች ገልጿል። ዛሬ በመቀሌ ቀበሌ 06 ከትምህርት ቤት አካባቢ በተቀረጸ የቪዲዮ ማስረጃ ላይ እናቶች መሬት እየመቱ በከፍተኛ ጩኸትና ሐዘን ሲያለቅሱ ይታያል። ስለሆነም የሚመለከተው የክልሉ አካልም ሆነ እንዲሁም ደግሞ የፌዴራል መንግስት ይህን ነገር በአስቸኳይ እንዲያስቆመው በርካቶች በትህትና እየጠየቁ የድረሱልን ጥሪ ለፌዴራል መንግስት፣ ለዓለም አቀፍ ሰብአዊ መብት ተቋማትና ለሚመለከተው ሁሉ በተለይ ለፌዴራል መንግስት ይህ ቪዲዮ የሚመለከተው ሁሉ ጋር እንዲደርስ ሼር አድርጉልኝ እባካችሁ። ይህ የምታዩት ምስል ዛሬ ጠዋት መቀለ የተፈጠረ ነገር ነው። በግድ የታፈሱባቸው ልጆቻቸውን ለማስጣል እናቶች፣ የመቀለ እናቶች አውቶቡስ ላይ ድንጋይ ሲወረውሩ የሚያሳይ ምስል ነው። እዩልኝ። እናቶች በእንደዚህ አይነት መልኩ አቅመቢስ ሆኖ በግድ የተወሰዱባቸውን ልጆቻቸውን ለማስጣል ሲሉ መኪና ላይ ድንጋይ ሲወረውሩ የትም ቦታ የትም አይተን አናቅም። የኢትዮጵያ ምድር ይህ ለመጀመሪያ ጊዜ ትግራይ ውስጥ እየተፈጠረ ያለ ነገር ነው። እናቶች ከአቅማቸው በላይ ሆነውባቸው በግድ ልጆቻቸው እየተወሰዱ ወደማይታወቅ ቦታ እንዲሄዱ እየተደረገ ነውና የፌዴራል መንግስት፣ ዓለም አቀፍ ተቋማት ይህ የሚመለከታችሁ ሁሉ ፈጥናችሁ የትግራይ ህዝብ እንድደርሱለት እንጠይቃለን። ከዚህ በኋላ ትንሽ ጊዜ የሚሰጠው ከሆነ ይህ ኃይል የትግራይን ወጣት ጠቅልሎ የማጥፋት እድሉ እጅግ በጣም ሰፊ ነው። ስለዚህ እባካችሁ የፌዴራል መንግስትና የሚመለከታቸው አካላት በሙሉ ለትግራይ ወጣት እንድደርሱለት እንማጸናቸዋለን። እባካችሁ ድረሱልን። ትግራይ ያሉ የ12ኛ ክፍል ተፈታኞች ከፍተኛ የሆነ የአፈሳ ስጋት አለብን እያሉ በተደጋጋሚ እየጻፉልኝ ነው። እና አሁን ያልገቡ ከዚህ በኋላ የሚገቡ ተፈታኞች ደግሞ እንግባ ወይስ እንቅር ፈተናው ይቅርብን ወይ እያሉ ነው። ኢማጂን ለ12 ዓመታት የለፉበትን ትምህርታቸውን ሊያቆሙት ነው በአፈሳ ስጋት ምክንያት። አሁንስ እየተፈተኑ ያሉት ልጆች በእንደዚህ አይነት ስጋት ውስጥ ሆነው ምን አይነት ውጤት እንዲያመጡ ነው የሚጠበቀው? ከትናንትና ወዲያኑ ምናምን የህወሓት ጽሕፈት ቤት ኃላፊዋ ወጣ ሴትየዋ የትግራይ ህዝብ ህልውናና ደህንነት ለመጠበቅ ነው እንደዚህ እየሆነ ያለ ነው አለች። የትግራይ ህዝብ አሁን ስጋት ሆኖበት ያለው ህወሓት የሚባለው ቡድን ነው። እነሱ ሽሽት ነው እንደዚህ በገፍ ወደማያውቀው አካባቢ እየተሰደደ ያለው። እነሱን ሽሽት ወጣቶች ጫካ ነው እያደሩ ያሉት። ስንት ቪዲዮዎች ይላክልኛል። ጫካ እያደሩ በማታ ማለት ነው አፈሳፈርተው የማያፍሱበት አካባቢ የለም። ቤተክርስቲያን አይሉ፣ ለቅሶ ቤት አይሉ፣ ዲኤስቲቪ ሁሉም ቦታ ወጣት አለ ከተባለ ይታፈሳል። ምንድነው እየሆነ ያለው ትግራይ ውስጥ?
እስከ መቼስ ነው ዝም የሚባለው? የትም ዓለም ያላችሁ ተጋሩ። ህወሓት እንጸየፍ፣ እናግልል፣ ህወሓቶችን ለብቻቸው እናስቀራቸው እና ከትግራይ ህዝብ ጫንቃ ላይ ንቅል ብለው እንዲሄዱ እናርጋቸው። ምንድነው እየጠበቅን ያለ ነው? ትሬንድ መሆን ካለበት የወጣቶች አፈሳ ይቁም የሚል ትሬንድ ማድረግ አለብን። ቻሌንጅ ጀመር ካስፈለገ ህወሓቶችንና የህወሓት ደጋፊዎች እናግላቸው። እንዴት ነው ነገሩ? ሰላም ለትግራይ ህዝብ፣ ይመቻችሁ። ድሮ እናቴ ሁሌ የምታወራው ታሪክ አለ። አባቴ እህቱ አስመራ ነበረ የምትኖረው እና ለረጅም ዓመት ሳይተያዩ አባቴ እህቱ እንደናፈቃት ሞተች። ከዛ ከስንት ጊዜ በኋላ በደብዳቤ በምን ተደርጎ መርዶ እናቴ ጋር ደረሰ እንድትነግረው ማለት ነው። ከዛ በኋላ እናቴ መልእክቱን ለአባቴ ነገረችው። ጠዋት 12 ሰዓት ቀስቅሳ፣ እኔ ልጅ ነበርኩኝ በጣም ግን አይረመምበር እና እናቴ ሁሌ ታወራለች አባቴ እህቴ እንደናፈቀችኝ ብሎ በቃ እንደዚህ እድሜን ሙሉ ትላለች። እኔ አባቴ ወታደር ነው የሚያለቅስ ምናምን አይነት ሰው አይደለም እና ሁሌ ታወራለች። በቃ ስቅስቅ ብሎ ነው ያለች። ከዛ በቃ እህቱ እንደናፈቀችው ሳያያት ሳይቀብራት ሞተ። ዘመናት ተቆጠሩ ኖርንና አሁን ላለፈው የትግራይ ጦርነት ደግሞ የኔ አያቴ ሞተች። አያቴ ስትሞት ትግራይ ውስጥ ዛና የምትባል ከተማ ውስጥ ነው አያቴ ሞተች። ከዛ እዛው ትግራይ ውስጥ ጦርነት ስለነበረ መቀሌ ያሉት ልጆቿ ቤተሰቦቿ ከመቀሌ ተነስተው ወደ ዛና መሄድ አይችሉም ነበር። ምክንያቱም ኦሬዲ እዛው ከተማ ውስጥም ጦርነት ኃይለኛ ጦርነት ማለት ከመቀሌ እስከ ሽሬ ድረስ ማለት ነው። ስለዚህ እኛ ደግሞ እዚህ አዲስ አበባ ያለነው ደግሞ ተነስተን እዛ መሄድ አንችልም። ሶ አያቴ እድሜ ልኳን ቀባሪ ያርጋችሁ እያለች የመረቀችን የኖረችው በጣም መወዳት አያቴ 3 ለቅሶ ተቀመጥን ማለት ነው። ዛና ያሉት አብረዋት የነበሩት ተቀመጡ፣ መቀሌ ያሉት ልጆቿ መቀሌ ተቀመጡ። እኛ ደግሞ አዲስ አበባ ለቅሶ ተቀመጥና አንድ አጎቴ ምን አለ፣ ጉድ መጣብን ዘንድሮ ወንድምና እህቶቻችንን ማንቀብርበት ዘመን መጣ አላይ ሪሜምበርና በጣም አዘንን። ተከፍቶ ከስንት ጊዜ በኋላ ተገናኘን። አለፈሱም ማለት ነው። የኔ ይሄ በጣም ትንሹ ታሪኬ ነው። በጣም መወዳቸው ዛሬ ድረስ በቃ እውነት የማይመስሉኝ ከዝኖቼ ጓደኞቼ ነበሩ። ያጣኋቸው በጣም ብዙ ሰዎች አሉ። ከኔ የባሰ በጣም ብዙ የሚዘገናነን ታሪክ ደግሞ ሰምታችሁ ይሆናል። እናቴ በትግርኛ ብዙ ጊዜ ምን ትላለች? ከም ቀደሚያ ይመስለክን ውሕጅ ይወስደክን ትላለች። እኔ ይሄንን ስል የትግራይ ተወላጅ ሆኜ የተለየ ነገር ኖሮኝ ከትግራይ ጋራ አይደለም። እኔ አዲስ አበባ ነው ተወልጄ ያደግኩት። ትግራይን እንኳን በእድሜ ከፍ ካልኩ በኋላ ነው ያየኋት። ግን ፎር ሰም ሪዝን ለዛ ህዝብ የተለየ ነገር አለኝ። በቃ የሚያንገበግበኝ የሚያንሰፈስፈኝ። ከዛ አሁንም የምንሰማው ነገር ደግሞ በቃ አላቅም ከውስጤ ሊወጣልኝ አልቻለም። እንዴትም አድርጌ ከውስጤ ላወጣው አልቻልኩም። ሶ ምን ልላችሁ መሰላችሁ የመጣሁት ፈሪ ለእናቱ ይባል የለ። እስቲ ፍሩና እናታችሁ ስር ተደበቁ። እስቲ አሁንም ደግሞ እናንተን መቅበር አያቅተን። አሁንም ደግሞ አትሙቱብን። በቃ ፍሩ፣ ፈሪ ሁኑና ተደበቁና እስቲ ለእናታችሁ ኑሩላት። ምንም ጦርነት ድጋሚ ነው አሁን የምናገረው፣ ደጋሚ ነገር የሚታረቃሉ። አሁን ትላንትና በባለፈው ጦርነት የሞቱት የዛሬውን ጊዜ ቢያዩ ምን የሚሉ ይመስላችኋል? ሶ ፕሊዝ ሰው የሚሰማኝ ካገኘው አትሙቱ ወንድሞቼ፣ አህዋተይ፣ ደቅ ዓደይ፣ ማዓረይ፣ ደቅ ትግራይ አትሙቱ።